ጳውሎስ እስር ቤት ነው ያለው። በደግሞ እናንተም እንዳጠናችሁ ተስፋ አደርጋለሁ ማሜርታይን ነው ያለው። ንጉሠ ነገሥቱ የኔሮ ቤተ መንግስት እስር ነው የተጣለው። በጣም ጠባብ እስር ቤት ውስጥ ነው። በጣም ከመጠበቡ የተነሳ ምናልባት አልጋ ማዘርጊያ ክፍል የላትም። በጣም ጠባብ ናት። እጁ ላይ በጣም ትልቅ ሰንሰለት፣ እግሩ ላይ ግርብረት አለ። በየቀኑ ይሰቃያል፣ ይገረፋል፣ መከራውን ይበላል። እዛ ውስጥ የተጣለ ሰው በፊልጵስዩስ ከተማ ላሉ እንደኛ ለሚያመልኩ፣ ለሚወጡ፣ ለሚገቡ ቅዱሳን ደስ ይበላችሁ ይላል። ምናልባት እኛ እስረኛ ለማጽናናት ይዘን የምንሄደውን ቃል እስረኛው ከእስር ቤት ወደ ውጭ ጽፈዋል። ጎናቸው ያለውን ሰው በጌታ ደስ ይበል በሉት። ክብር ለኢየሱስ ይሁን። እና ጳውሎስ ይህንን ደብዳቤ ጽፈዋል። በጌታ ደስ ይበላችሁ ሲል የፊልጵስዩስ ቅዱሳን ትንሽ ቅር ይላቸዋል። ምናልባት ጳውሎስ ግርፋት በስቶበት ትንሽ እንደው ሳታርጎ ይሆን ሲሉ ደግሜ ላለው እንደው አምልጦኛ አይደለም፣ ኮንቪክሽኔ ነው፣ አቋሜ ነው፣ እምነቴ ነው፣ እውነቴን ነው። በደጅ የሚመጣብኝ መከራና የሚመጣልኝ ክብር አይደለም። የተያዝኩበት የክርስቶስ ሕይወት ነው የሚቆጣጠረኝ። በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችኋልና ገርነታችሁ በሰው ሁሉ ዘንድ ይታወቅ ብሎ ጳውሎስ ምን አይነት ኮንፊደንስ ነው፣ ምን አይነት መተማመን ነው ሲሉት ጌታ ቅርብ ነው። ክብር ለኢየሱስ ይሁን። ይሄንን ለማለት እንዴት አይነት ኮንፊደንስ ነው? አሁን ቄሳሩ የሞት ፍርድ ሊፈርድብህ ይጠብቃል። ሮም ከተማ ኦሬዲ ገብተሃል። የቀረ ሱፕሪም ኮርት ላይ መቆም ነው፣ ቄሳር ፊት መቆም ነው። ቄሳርና ጳውሎስ ከተገናኙ ያለ ጥርጥር የሞት ፍርድ ነው የሚፈረድብህ። አሁን ከፊት ለፊት እርግጠኛ ነህ እንደምትሞት። ይህንን ሁሉ ነገር ከፊት እየጠበቀ እንዴት ነው እንደዚህ ኮንፊደንት የሆንከው? ጌታ ቅርብ፣ the Lord is at hand። ገራፊ አጠገቤ አለ፣ ሰንሰለት እጄ ላይ አለ፣ እግር ብለት እዚህ ጋር አለ፣ የሚጠብቀኝ የሞት ፍርድ አለ። ከዚህ ሁሉ ጌታ ቅርብ ነው። የሚተማመነው ጌታ ቅርብ ነው። እዚህ መጽሐፍ ላይ ያሉ ሰዎች ልቤን የሚያቀልጡት በዚህ አቋማቸውና እምነታቸው ነው። መጽሐፉን ባለ ታሪክ ያደረጋቸው በዚህ ምክንያት ነው። ልክ እንደዚህ ሰውዬ ሁሉ እዚህም ስመጣ ደጋግሜ የማነሳው ወንድማችን ሐዋርያው ቅዱስ ዮሐንስ ፍጥሞ ደሴት ላይ ሆኖ በነበረበት ጊዜ እግሩ በፈላ ዘይት እየተቀቀለ ያን ሁሉ ሲቃይ እየተቀበለ በረዷማ የሆነች ደሴት ላይ ተጥሎ የተቀበለውን ያንን ሁሉ መከራ መዘርዘር ትቶ የተገለጠለትን ክርስቶስን የጻፈው፣ የከበረውን ክርስቶስን የጻፈው። እየተሰቃየ አልነበረም ወይ? ነበር። መከራ እየበላ ነበር። ያ ሁሉ ነገር ነበረ። ምንድነው ያሸነፈው? ብርሃን፣ የተገለጠለት ነገር፣ የበራለት የተያዘበት ነገር። እዚህ ደብዳቤ ላይ ጳውሎስን ካያችሁት የእስር ቤት ሯጭ ነው። ሰንሰለት ብዙ ነገር ዙሪያው እያለ እሮጣለሁ ይላል። ያነበብነው ክፍል እሮጣለሁ፣ እሄዳለሁ። በጣም ጥብቅ ቁጥጥር ውስጥ ነው ያለው። ከባድ እስር ቤት ውስጥ ነው ያለው። እሮጣለሁ። ተፈተን ያለን ሰዎች መልእክት አለው ጳውሎስ ዛሬ። እሱ ታስሮ ይሮጣል። ሐሎት እንደ አጥቢያ በጣም እየሮጠች ነው። አግሬሲቭሊ እየሮጠች ነው። ደስ ይለኛል በእውነት። እንደ ግል ደግሞ እንሮጣለን። እንደ አጥቢያ በጣም ብዙ እየዳነ ነው። ቶሎ ቶሎ እየተጠመቀ ነው። በጣም ብዙ እየተወለደ ነው ብዙ ሰው። እንደ ግል ደግሞ ጳውሎስ እኔ ሮጣለሁ ይላል። ክብር ለኢየሱስ ይሁንለት። ሊያሸንፈን የሚገባው ነገር ብርሃን ነው። ጳውሎስን ያንበረከከው እሱ ነው። ያቃቸዋል የሮም ወታደሮች ምን ያህል ጨካኝ እንደሆኑ፣ የሮም ነገስታት እንደማይራሩለት ያቃል። ጳውሎስ በዚህ ሁሉ መከራ መካከል ጸንቶ የቆመው ጌታ ቅርብ ነው። በደማስቆ መንገድ ላይ ስሮጥ የተገለጠልኝ ክርስቶስ እስከዛሬ አልተወኝም። እነዚህን ሁሉ 33 ዓመታት አይ ቲንክ 33 ዓመት አካባቢ ቆይቷል። በጌታ ቤት ደብዳቤ ጽፍ እድሜው 63 አካባቢ ተጠግቷል። ከዚህ በኋላ የቀረውን በጣም ትንሽ ነው። 2 ዓመት አካባቢ ነው በህይወት መኖር ራሱ የቀረው። እሱ እንደውም 2 ዓመት አካባቢ እንደቀረው ብዙ አያውቅም አይደል? አሁን እዚህ ደብዳቤ ላይ ሲጽፍ 2 ሐሳብ ላይ ቆሞ ነው የሚጽፈው። 2 ሐሳብ ላይ ሞት ላይ ቆሞ 2 ነገር ያወራ ብቸኛ ሰው ነው። ሞትን መጫወቻ ያደረገው። አሁን ሰው ሁሉ ሞት ሲባል ጳውሎስ መጫወቻ ያደረገው ብሄድ ከጌታ ጋር ብኖር። አሁን እዚህ ቦል ለእናንተ ክብር ለኢየሱስ ይሁን። ሞት ራሱ በቃ እጁን ታጥቦ ነው ተመልሶ ሄደው።
ልንግደል ሲሉት ገለህ አታሸንፈውም ሰውየውን ከጌታ ጋር ነው ሆኖ ይላል። አሁን እኮ ሰው እኮ የሆነ ነገር ስታረጋው እንደው መለስ ካለልህ ነው የምታረጋው። ጳውሎስ እኮ ልንገል ነው ወደ ጌታ ልሄድ ነው ይላል። ልናሰቃይ ነው ሊገለጥ ካለው ክብር ጋር ሲነጻጸር ይላል። ሰይጣንን ያሳፈሩት በዚህ ብርሃን ነው። ይሄ መገለጥ ነው። ክብር ለኢየሱስ ይሁን። እንደ አንድ ክርስቲያን እንደ ግለሰብ ይዩት፣ ይሄን ሰውዬ እንደ ግለሰብ ይዩት፣ እንደ አንድ ደቀ መዝሙር ይዩት፣ እንደ አንድ ክርስቲያን ይዩት። ሲንግል ፐርሰን አድርጋችሁ ይዩት ጳውሎስን። የከበበውን ነገር በሙሉ ከዙሪያው ዞር አድርጉና እኔና እናንተ እዚህ ውስጥ እንግባ። ዛሬ ብቻህን እዚህ ሁሉ ውስጥ ቆመ ይሄንን የመናገር አቅም ማግኘት ስኬቴ ነው፣ ክብርሄ ነው። በዚህ ብርሃን ተነክቶ ተጥለቅልቆ ተይዞ በዚህ አይነት ቼን መካከል በዚህ አይነት ሰንሰለት መካከል ይሄንን እውነት ማፍለቅ ኢየሱስ ክርስቶስ ጌታ ነው። የደስታ ደብዳቤ ነው። ይሄንን ደብዳቤ ሲጽፍ ጳውሎስ በጣም ብዙ ትልልቅ የምንላቸው መንፈሳዊ ክብሮች አግኝቷቸዋል። ከዚህ በኋላ የቀረው ወደ ጌታ መሄድ ብቻ ነው። ባይዘው እኛ ስለ ጳውሎስ ብለን የምንዘረዝራቸው ክብሮች በሙሉ ከዚህ ደብዳቤ በፊት ናቸው። ከዚህ ደብዳቤ በፊት ናቸው። ባይዘው እግዚአብሔር በጃርግ ብለን የምንለምነው ነገር በሙሉ ቀድሞ አግኝቶታል። ያንን ሁሉ መንፈሳዊ ክብር እግዚአብሔር ሰጥቶት ሰብስቦ ነው ገና ነኝ የሚለው። ሶስተኛ ሰማይ ሄዶ መምጣት እኮ ከዚህ ደብዳቤ በፊት ነው። ሁለተኛ ቆሮንቶስ እኮ ምዕራፍ 12 ላይ እኮ ነው ያለው። ምናልባት ይሄን ደብዳቤ ከመጻፉ ከ14 ዓመት በፊት ማለት እኮ ነው። ሶስተኛ ሰማይ ሄጄ መጣሁ አለ። የእግዚአብሔር መኖሪያ ገነት ገባሁ አለ። ሶስት ራሱ ሰማይ እንዳለ የነገረን ጳውሎስ ነው። ሶስት አለ። ትሪፕል ዳይሜንሽን አክሰስ አድርጓል። አንድ ሰው አምስተኛ ሰማይ ሄጃለሁ ሲል ሰማሁት። እኔ ወደ ላይ ሶስት እንዳለ እርግጠኛ ነኝ። እንግዲህ ሁለት ወደ ታች ሶስተኛ ሰማይ ሰው ሄዶ ህይወቱ ካልተለወጠ እኮ ከባድ ነው። ጥቅስ ገብቶ እኮ ተቀየራል። ሶስተኛ ሰማይ ገባው አለና የት ነበር ሶስተኛ ሰማይ? ፊልጵስዩሶች ከፊልጵስዩስ ወጥተው ያዕቆብ ጳውሎስ ወደ ጎን አይደለም ወደ ላይ ሶስት ሄጃለሁ አለ። የት ገባ? የእግዚአብሔር መኖሪያ ገነት ኢትስ ፓራዳይዝ አክሰስ ገብቻለሁ አለና እንግዲህ ሰው ሊሰማ የማይገባውን አንደኛ፣ ሁለተኛ ሰው ሊሰማ የማይችለውን አይገባም። በዚህ ማነር ሎፉል አይደለም፣ አይገባም። ሰው ቢገባ ራሱ አይገባውም ነው የሚባለው። የማይገባ ሰማው። እንደው ይገባው ይባል አይቻልም። ሰማው። ይህንን ሁሉ ሰብሮ የገባ ሰውዬ ገብቶ ለወጣበት መገለጥ እኔን የሚመስሉ ቅዱሳን እኮ አይደሉም፣ እግዚአብሔር ራሱ መውጊያ ያስቀመጠለት። ሰይጣን ህይወቴ ደግሞ ተዋጋኝ አይደለም ያለው፣ ተቀበልኩ ነው ያለው። መውጊያ ተቀብሎ ነው መውጊያ። ጸጋ መስሎት እንካ ሲለው አሜን ሲል መውጊያ ተቀበልኩ አለ። እግዚአብሔር ያንሳልኝ ብዬ ሶስቴ ለመንኩት አለ። ሶስቴ ለመኑት ሁለት ሰዎች ናቸው አይደል? አንዴ ሙሴ ለምኖታል አትገባም ሲለው ሶስቴ፣ ይሄኛውም ደግሞ ሶስቴ። ሁለቱም ባይዘው ሶስቴ ለምኑ አይሆንም ተብለዋል። ያኛው አትገባም አለ፣ ይሄኛውም ደግሞ እባክህ አንሳልኝ ብዬ ሶስት። ጌታ እንደዚህ አለኝ፣ ጸጋዬ ይበቃሃል፣ ኃይሌ በድካምህ በመገለጥ ብዛት እንዳልታበይ። የደረሰበት መገለጥ ሊያስታበየው እንደሚችል እግዚአብሔር አምኖበታል። ሰው አይደለም፣ እግዚአብሔር አምኖበታል። አይቻልም አላነሳም አለ። ለምን ትታበያለህ? በርግጥ ያስታበያል። በልሳን ተናግረህ ትንቢት ቀላቅል አጋንንት ስታወጣ እኮ ሰው መጨበጥ ይከብዳል አይደል? ስጦታው ራሱ አሁን ዘኔ አሁን አንተ ላይቭ ነው። እኔ እዚህ ቤት እኮ መምጣት የለም እንዴ? ዘምሬ ቤት እኮ ነው የሚሻለኝ። ለምን መሰለኝ ተናነቀሃል። እውነት ነው፣ ትክክል ነው። ባይዘ እንደው ከፍ ቢያረግህ ኖርማል ሰው ነህ። ትሁት ከሆንክ ክርስቲያን ነህ። የሆነ ነገር አድርገህ እኮ የመረበሽ ስሜት ከተሰማ ትክክል ነው፣ ሰው ነህ ማለት ነው። ትሁት ከሆንክ ክርስቲያን ነህ። ጳውሎስ ትታበይብኛለህ አለው ጊዜ አረባከ ጊዜ እኔ የማውቃለሁ። ምክንያቱም ሲያስቸግርሃል መንገድ ላይ የሆነ ድምፁን ከፍ ሲያደርግ ጳውሎስ አንተ ብሎ ሶስተኛ ሰማይ ሊያነሳ ሲል ጠቅ ያደርገዋል ይላል። እሺ ይላል። ጌታ ያውቃል። ይሄንን ክብር አይቶ ነው ምንም አልያዝኩም ያለው። ሶስተኛ ሰማይ ገብቶ
እንግዲህ የሚያሰቃይ ሰይጣን መልእክተኛ ሚሊዮን አንጀሊዮስ ነው የሚለው ዴቲቭ ነው ፐርሰና መልካች ነው። እንግዲህ አንዳንዶች እንደሚሉት መልአክ ነው ሊትራሊ መልአክ ነው ይላሉ። አንዳንዶች ደግሞ ሰው ነው አሉ። ሞጊዮ ሁለቱም ያስኬዳል። ሁለቱም ያስኬዳል። እኔ ብዙ አላጠናሁትም አጥኑት እናንተ። አይና ጠቅ ያደርገዋል ታውቃለህ አንተም ብሎ እሺ ይላል። እዛ ክብር ውስጥ ገብቶ ጳውሎስ ምንም አልያዝኩም ካለ እኛ የት ነን? መንፈሳዊ ዓለም ትንሽ ስንት ያለቀ ይመስላል። እሺ እንደው ተአምር አድርገህ ሳታውቅም ተአምር ተደርጎ አያውቅም እንደ በጳውሎስ እጅ? የሐዋርያት ሥራ ምዕራፍ 14 ተልኮ ማንበብ ነው። እዛ የሊቃኦንያ ገላትያ ከተሞች ላይ አምላክን እስኪባል አንድ ተአምር ያደረገው እኔ አይደለሁም። በዚህ ሉቃስ ነው የጻፈው። የሐዋርያት ሥራ 14 ላይ እየሰበከ እያለ ከተወለደ ጀምሮ ሄዶ የማያውቅ ሰው አየ፣ ተነሳ ነው በኃይል ዘሎ ቆመ ሰውዬው ይላል። በእርግጥም በኢየሱስ ክርስቶስ ስም ነው ሊለው የሚችለው። ሰውየውን ዞር ሲል ቁጭ ብሏል። ሲያየው እምነት አለው ይላል አይደል? ልቡ ቆሟል። እግሩ ነው የቀረው። ልቡ ከቆመ እኮ እግሩ ቀላል ነው አይደል? ከእግር መጀመር ነው የሚከብደው። ኦልሬዲ ወንጌል በትንቱን አውጥቶታል ሰውየው። ሰርኪዩቱ ፍሎ እያደረገ ነው። የእሱ ውስጥ ይነዳል፣ የጳውሎስ ስብከት ይነዳል። እሱ እሱን ኦን ማድረግ ነው። እሱ እሱን ኦን አደረገው። ተነስ ሲለው ቆመ አይደል? ማለት በኃይል ዘሎ የሚል ቃል አለ። ኤግዛሎማይ ማለት መንጨቅ ሲል ሰዎቹ ፈውሱን ብቻ አይደለም ያዩት በይዘ ሁኔታውን አዩት። ይሄንማ ሰው ያደረገው አሉና መጡና አምላክ ነህ አሉት። በርናባስና እሱ ናቸው። አንተ ሄርሜን ዋነኛ ተናጋሪ ነህ፣ በርናባስ ደግሞ ትንሽ መለስ ያለ ነው ዲያ አሉትን። የዲያ ቤተ ጣዖት ካህን ወይፈን ምናምን ይዞ መጣ። በይዘ አበባ ጉንጉን አድርጎ መስዋዕት አድርጎ ቤተ መቅደስ አስቀምጦ ቅቤ እየቀባል ያመልከው። እንደሱ እኮ እንደማለት ነው። ቅቤ እየቀባ የሆነ ነገር አድርጎ ጎዝጎዝ አድርጎለት ዙሪያው ላይ አምላክ አምላክ እያለ እያጨሰ ሊያኖረው ወንጌል ዓለምን ትደርሳል የተባለ ሰውዬ እግዚአብሔር ይስበረው። በደንብ አሜን በሏ። እግዚአብሔር ለአገር ጠርቶ እስር ጳውሎስ እንደዚህ አለ። አይ እኔ አምላክ አይደለሁም አለ። እነ አሉት አይደለም በጭንቅ አስተውናቸው የሚል ቃል በጭንቅ ምን ማለት ነው? አይደለሁም ስትል ሰው ራስን አታውቅም ሲል አምላክ ነህ ሲሉት አይደለም ሲል ራስን አታውቅም። ሰው ማኛ ነን ይኸው አብረኑ ነበር የኖርነው አንተ በተዋዘለልከው አምላክ ነህ አሉት። ሄርሜን ሲሉት ልብሱን ቀዶ ማቅነስን እሱ በጭንቅ አስተውናቸው ይልና ወደ ጌታም ዞር አሉ የሚል ቃል አለ። አይ ምዕራፍ 16 እንዲኖረው ምዕራፍ 15 እንደዚህ አይነት ሰው መሆን አለበታ። ምዕራፍ 15 ላይ እሺ ቢል ምዕራፍ 16 በሌላ ሰው ይቀጥላል። ሄርሜንና ዲያ የሚባል ሆነው ይቀጥላሉ እነሱ። እዚህም ጋር ደርሶ ምንም አልያዝኩም ይላል። በወንጌል አገልግሎትስ እኔ በእውነት ነው ፐርሰናል ኢንስፓይሬሽን ነው ጳውሎስ። ሰውየው እኮ ስለሚገርመኝ ነው። አሁን እኛ እኮ ፈጥረን አይደለም። የሐዋርያት ሥራ ላይ እኮ የተጻፈ ታሪክ ነው። የሐዋርያት ሥራ ላይ መንፈስ ቅዱስ እኮ ከዚህ ሰውዬ ተማሩ ብሎ እኮ የጻፈው ነው። ሉቃስ እኮ ዝም ብሎ ትረካ ናሬሽን አይደለም። ቴዎፍሎስ የሚባል ሰውዬ እዛ ሙቀት ሀገር ነው የሚኖረው። እንዲያናፈሱለት እኮ እንዲሰማ ብቻ እኮ አይደለም፣ እስትንፋሰ መለኮት ጭኖበት ዘንድሮ ይኸው ሀሎት እኮ እንድናወራው ነው። ይኸው እንደዚህ ስናወራው እኮ ልባችን ቀልጦ ልባችን ተቃጥሎ እንድንሄድ ብቻ እኮ አይደለም፣ ብርሃኑ መንገድ እንዲያስቀጥለን ነው። አሜን ነው። 16ኛው ዓመት ላይ ደግሞ ስንገናኝ እንደገና 30-40 አጥቢያ ወልዳ ቸርቿ አያሌ የማይቆጠር ህዝብ ወደ ጌታ መጥቶ ደግሞ አይ ይሄ ነው ትምህርቱ። የዚህ መጽሐፍ ይሄ ነው ትምህርቱ። እንድንቀጥል ነው። ከፊት ይልቅ ነው። ክብር ለኢየሱስ ይሁን። እንዴ ተአምር ይሁን ተደርጎ ወንጌል ሰብካ አታውቅም ወይ ካላችሁት ጳውሎስን እሱ አይጽፍም አለ ተከትሎ የሚጽፍለት። ጳውሎስ የሚጽፈው ሮሜ፣ ገላትያ ምናምን እውነተኛ አምልኮ የተሰራውን የሚጽፋለ ሌላ ምንድን ነው አትበሉ። ከሳቃሽ ሳቁ ሀፋፍ አታርጉ። ሉቃስ አለ ታሪክ ጸሐፊ አስደናቂ ሰው ታሪክ ሲጽፍ ሉቃስ ታሪክ ሲጽፍ እስክራች የለውም። ባይዘው ምዕራፍ 1 ከጀመርክ ምዕራፍ 28 ላይ ነው የምትቆመው። ማቆሚያ የለው። ዝም ብለህ አላ እንዲህ የተቀባ ታሪክ ሲጽፍ ባይዘው እኔ አሁን ሐዋርያ ሥራን ስታነቡት የነበራቸው አይመስላችሁ? አጻጻፉ እኮ ነው ሰውየው። ጂኦግራፊካል ሎኬሽን ሲቀይር ቋንቋ ይቀይራል። ኢየሩሳሌም ኮይኔ አድርጎ አቴና ሲገባ ክላሲካል፣
የፈላስፋ የምን ቅይር ያደርገዋል። በጣም አደገኛ ጸሐፊ። ይሄንን ሁሉ ሲጽፍ የአዲስ ኪዳንን 27% መሰለኝ የጻፈው በሁለት መጽሐፍ። አንድም ቦታ ስብከቱን ያልጻፈ የሰው የጻፈ ሰው ሉቃስ እኮ አብረን ነበርን ይላል እኮ ከምዕራፍ 16 በኋላ ነበርን ነው የሚለው። ከዛ ጳውሎስ እንዲህ ብሎ ሰበከ ብሎ እኮ ነው የሚጽፈው። ምን አለ አሁን እሱ እኔም አግዤው ጥቅስ አቀበልኩት ቢል አይ እሱ ጽፎ ገባ፣ ይሄኛው ሰብኮ ገባ። መጽሐፉ ላይ እኩል ድርሻ ባይዘው ጳውሎስና ሉቃስ ተመጣጣኝ እንደሆነ ታውቃላችሁ። አዲስ ኪዳን ላይ የጻፉት ዕብራውያን የጳውሎስ ካልሆነ ሉቃስ ይበልጠዋል። ባይዘው ብዙ በመጽሐፍ አዲስ ኪዳን ላይ ዕብራውያን የጳውሎስ ከሆነ 14 ከሆነ የጳውሎስ ከሉቃስ ይበልጣል። ካልሆነ ግን ሉቃስ ነው ትልቅ የጻፈው። ጎን ለጎን እኮ ነው ያገለገሉት። ተብራታ መንፈስ ቅዱስ ጻፈው አለው። ሰውየው ሰበክ ቢሉት እንደዛ የሚሰብክ ጻፈውስ ጳውሎስ ራሱ ሲያነበው እንዲሰብክ ያለው እንዲ የበራልን ሁሉ ነው የሚጽፈው። እንዲቻ ያመልጠው። ክብር ለኢየሱስ ይሁን። ከዛ ጳውሎስ እየሰበከ ያለ ሉቃስ ይጽፋል ቁጭ ብሎ ነው የሚጽፈው። ለቴዎፍሎስ ነው። ምክንያቱም ቴዎፍሎስ አገረ ገዢ ነው ይላሉ። ግሪካዊ ከበርቴና ባለስልጣን ነገር ነው ይላሉ። አገረ ገዢ ነው እና ሉቃስ እንደውም የግል ሐኪሙ ነበር አሉ። ውስጡንም ውጭውንም ነው ያከመው አይደል? ለጉንፋን ለምናምን ፕሪስክሪፕሽን ይጽፋል፣ ለህይወቱ ወንጌል ይዘናል። ሁለቱንም ነው ያከመው። እንዲህ አይነት ሰዎች ይብዙልን። ፕሮፌሽናል ኢቫንጀሊስት እኮ ጥሩነቱ እና ሲጽፍ ምዕራፍ 3 ላይ ሲጽፍ ጴጥሮስ ሰበከ 3000 ምዕራፍ 2 ላይ ከዛ በጣም ስታቲስቲክሱን ከፍተኛ ያደረገው የመጽሐፉን አኪዩሬሲ እኮ ነው። በቁጥር ነው የሚያስቀምጠው። ባይዘው ይሄን ያህል ሰው ዳነ፣ ይሄን ያህል ሰው አጠመቀን፣ አንተ ጋር ስንት ደህንነት ተማሪ አለ፣ ይሄን ያህል አንተ ጋር ስንት አለ፣ ይሄን ያህል 3000 አለን፣ ከሁለተኛው ግን 5000 እንደዚህ እየጻፈ ጳውሎስ ጋር መጣና ከዛ አብረው ወንጌል ስርጭት ወጡ። የጵስድያ የምትሆን አንጾኪያ አብረው ወጡና ጳውሎስ ሰበከ ሉቃስን በዚህ በኩል እንደሰበከ መጡ። ሲመጡ ቆጠራ ጀመረ። 1000 ዞር ሲል የት ጋር እንደጀመረ ጠፋበት። እምቆጥራቸው ወደዚሁ ነው ብሎ ሲያይ መጨረሻው ከከተማው ጥቂት ሰው ሲቀር በሙሉ መጡ። እኔ አይደለም ጥቅስ ነው፣ ሂዱና አንብቡ። ከከተማው ጥቂት ሰው ሲቀር በቁጥር ማስቀመጥ እስኪከብድ ድረስ በከተማ እኩሌታ ሙሉ ከተማ መጣ። እንዴት ይበል? የተወሰነ ቀርቶ ይሆናል ብሎ እኮ ነው እንጂ በሙሉ እኮ መጥቶ ሊሆን እኮ ይችላል። ባይዘይ ግን እንደው አንዳንድ እንደው አምቢ ያለ ስራ የገባ ከየመስሪያ ቤት እኮ ነው ያመጣቸው ጳውሎስ። በዚህ መጠን ያገለገለ ሰው ነው እንግዲህ ይሄንን ሁሉ ክብር እግዚአብሔር ያሳየው ሰው ነው። ይሁት ፕሪቺንግስ ቢሆን ስብከትስ ቢሆን ሆሚሌቲክስ እኛ ከጳውሎስ አይደል? ይሰነ ስብከትስ እንደ ቴዎሎጂውን እኮ አይደለም እኮ አሰባበከ ራሱ ኮርት ላይ ሲቆም አሮስፋጎስ ፍልስፍና ጋር ሲቆም እስር ቤት ገብቶ እና ናሲሞስን ሲያገኝ የሆነ ቦታ ሲገባ አሰባበክስ ቢሆን የጳውሎስ አይነት አለ እንዴ? ማይቲ እኮ ነው። ጨረስኩ አይልም እንዴ? ምንም አልያዝኩም እንዴት ይላል? ያለቀ አይመስልም እንዴ ጳውሎስ? እዚህ ጋር ለመድረስ አይደል እንዴ ሰው የሚጋደለው? ደርሶ ምንም አልያዝኩም ካለ ዋው! ስለመጣኑ አመስግነን ስለምንሰራው እንድንሮጥ ያደርገናል። ከፊታችን ላለው እንደገና አፒታይታችንን ይከፍተዋል። በጣም ወደ መጸለይ አያመጣችሁም? ይሄ መጽሐፍ ብዙ ወደ መንበርከክ፣ ብዙ ወደ መጾም፣ ለሰዓታት ቁጭ ብሎ ቃሉን ወደ ማጥናት፣ በጣም ቸርች ላይ ኢንጌጅ አድርጎ ወደ ማገልገል አያመጣም? ይሄ መጽሐፍ በጣም አክቲቭ ቸርች ላይ የማይቀር የማይጠፋ ሁሌ አክቲቭ ይሆን የሚያገለግል። ለምን? ለመጨረስ የሚሮጥ ጊዜ የሌለው ጊዜ የለኝም እያለ ቶሎ የሚሰራ እንዲህ ነው የሚያደርገኝ ይሄ መጽሐፍ። ፊልጵስዩስን ሳነበው ሞር ዲቮሽን ይጨምራል። በዚህ ሁሉ በስፒሪቹዋል ሪከርድ መካከል ያለ ሰው መንፈሳዊ ክብረ ወሰኖች ይዟል። በጣም ይሄንን ሁሉ የደረደረ ሰውዬ ምንም አልያዝኩም ካለ ተኝተህ እንዳታደርግ እኮ ነው የሚያደርግህ። ክብር ለኢየሱስ ይሁን። በጣም እግዚአብሔር የፕሮሰስ አምላክ እንደሆነ ሁላችንም እናምናለን አይደል? ደግሞ የታምራት እንደሆነ እንደምናምነው ሁሉ ሂደት አለው አይደል? ክርስትና ቅጽበታዊ ነገሮች አሉት፣ ድነቱ፣ የመንፈስ ጥምቀት። ግን ደግሞ ፕሮሰስ ደግሞ አለው አይደል? በጣም ዲቮሽን የሚጠይቅ
ተጋድሎ የሚፈልግ በጣም ጸሎት የሚጠይቅ ጸሎቱ ሲቃይ ቢኖርም ግን ደስ ይላል። እንደ ጸሎት የሚያሰቃይ ነገር የለም። አይ ቲንክ ለእናንተ ቀላል እንጂ ጸሎት አይደል የሚገለን እንዴ? ተንበርከኮ እኮ ነው ሰው የሚሞተው። መቼ ይመጣል እግዚአብሔር? አዲስ ስትሆን ነው ቶሎ የሚመጣው። መቼ ይመጣል? አይመጣም እኮ ተንበርከከ እግዚአብሔር አባቴ ስትል ጻት የሌላ አይመስልም። እያየህ እኮ ቀጥል እስቲ። አዲስ ሆነ እኮ በመኪና ጥቅስ ይናገራል። በርታ እሚል ስታይ ተናገረኝ ስትቆይ አይናገርም እያልከው አይደለም። ቶሎ ቶሎ የሚናገር ግን እንዳትመለስ ነው። መሀል ከገባ በኋላ አይመጣም። እንደማትመለስ እርግጠኛ ነው። በታምራን በፕሪንሲፕል ነው የሚያኖርህ። ይተውሃል። የሚተው እኮ ትቶ አይደለም። እጅን ሰልፍ ያስተምረዋል። እጅን ሰልፍ ያስተምራል እንዴ! በእውነት እንዴ! ወንጌላት ላይ እኮ ነው። ጸሎት ላይ ተኛሉ፣ ትምህርት አይገባቸውም አይደል? ወንጌላት ላይ ትምህርቱ ብዙ ቦታ አልገባቸውም ይላል። ጸሎት ላይ ተኝተው ነበር። አዲስ ነው እንዴ? 3 ዓመት 6 ዓመት እኮ አሁንስ ሐዋርያት ሥራ ኢየሱስን የሰቀለ ሰው የፊት ነው የምቆመው። እንኳን እንቅልፍ ሊይዝ እንኳን አልተረዳውም ልትል ጌታችን እንዳስተማረው ነው የምትለው። ከዛ ሐዋርያት ሥራ ላይ እንደሱ እኮ ያሉት ጌታችን እንዳስተማረው። ትላንትና ሲሰቀል ብን ብሎ የሮጠ ሁሉ እናንተ ሰቅላችሁ የገደላችሁት አላ ይብቀ ማቹር አሜን ነው። በቅጽበት አላረጋቸውም እኮ ሲጸልዩ ሲተኙ ባይዘው እንዴት ትተኛለህ አይልም። ቀስቅሷቸው ጸልዩ። ቀስቅሱ ተነሱ። አንዴ መንፈስ ቅዱስ አልተሞሉ። ተሞልቶም ከባድ ነው። የሥጋ ድካም ከባድ። ተነሱ ጸሎት ቀጥሉ ይላል። ትምህርት አልገባንም ሲሉት እንዴት አይገባችሁም አይልም። ያስረዳቸዋል። እያስረዳ እየመከረ የሆነ ቀን አለ። አሁን ይኸውልህ ባይገባቸውም ዝም ብሎ ያስተምራል። እስኪገባቸው አይጠበቃቸው። ይጭናል ላያቸው ላይ መንፈስ ቅዱስ ሲመጣ ይበተነዋል። ኢየሱስ እዚህ ላይ ጭኖት ሄደ። መንፈስ ቅዱስ መጣ፣ ወደዚያ ወረደው፣ ተራመዷት። ክብር ለኢየሱስ ይሁንለት። በጣም ጳውሎስ ከመብሰል ያለፈ ይመስላል። እዚህ ደብዳቤ ላይ ሙክክ ብሏል። በጣም ማቹር አድርጓል። ብዙ ነገሮች ላይ ኢንተርቴን ያደርጋል። ቅድም እንዳልኳችሁ ነው። በጣም አግሬሲቭ ሰው የማይታገሰው ሰውዬ አሁን በጣም በስሏል። ጴጥሮስን ገላትያ ላይ በወጣትነቱ የጻፈው ደብዳቤ ነው። ገላትያ ሞት ይገባዋል። አንተ ያፈረስከውን መልሰህ የምትገነባ ከሆነ ብሎ ከሰው ፊት ተቃወምኩት። ማርቆስን አልፈልገውም፣ ይሄን ይዤ አልሄድም ብሎ ምክንያቱም ማርቆስ በየመንገዱ እንትን ይላል። አብሮት ሲሄዱ ከጳውሎስ ጋር ድንጋይ ምናምን ሲወረወር ፈራ። ለጳውሎስ የተላከ ሊያገኝ ይችላል እና ኢየሩሳሌም እናቴ ናፈቀችኝ ብሎ ተመልሶ ጥፋል። ምዕራፍ 15 ላይ ይዘኑ እንሂድ ሲል በርናባስ ያጎት ልጅ ነገር ነው፣ ያከስተ ልጅ ነው፣ ያጎት ልጅ ነገር ነው። እዚህ ቤተሰብ ነው። ማርቆስን ማጥያለ ልጅ በላንተ ማርቆስን ይዘህ ሄድ እኔ ሲላስን አለ። ሲላስ ነብይ ነው፣ የሐዋርያ ነው፣ ያ ነብይ ነው። አነድዱት አገሩን። በኋላ ላይ ጳውሎስ እዚህ ጋር ማንም በደረሰበት በዚያ እንደ ማርቆስ እናቴ ናፈቀችኝ የሚልም ካለ ታገሱት። እንደ ጴጥሮስም ደግሞ በጣም ማቹር አርጓል። ክብር ለኢየሱስ ይሁን። እቺን እንትኗን ትንሽ ልንገራችሁና በቃኝ። አሁን እንዳገኘሁት ወይንም ፍጹም እንደሆንኩ አልቆጥርም። እነዚህን ሁሉ ያወራናቸው ነገሮች በሙሉ ከዚህ በፊት ናቸው ብያቸዋለሁ። ከዚህ በኋላ ያለው ምን እንደሆነ ታውቃላችሁ? ሁለተኛ ጢሞቴዎስ ብቻ። ሁለተኛ ጢሞቴዎስን ደግሞ ካነበባችሁት መንፈሳዊ እንትኖች አይደለም የሚዘረዝረው። የጢሞቴዎስ ናፍቆት እየተማራችሁት ነው አይደል እንዴ? በቃ ናፈከኝ፣ እንደው እባክህ ብትመጣ፣ እንደው በቃ መጥቼ መማር አለብኝ እኔ። ለምን መሰላችሁ? ይነካኛል። እኔ እምባህን ላይ እናፍቃለሁ። ሚስ አርጎታል ልጁን። በእምነት እውነተኛ መንፈሳዊ ልጁ አይደል? ናፍቀኛል
ሊሄድ ነው። ሳልሄድና እባክህ ድረስብኝ። አሁን ሊሄድ ነው አለ። እንደው ፈጥነህና ሚስ አድርጎታል። ከሕፃንነቱ ጀምሮ ነው አብሮት። እንግዲህ ወላጅ የሥጋ አባቱ ባይሆንም እኮ አሳዳጊው ነው። ካልመጣህ ግን ካልደረስክብኝ በእግዚአብሔር ቤት እንዴት ልትኖር እንደሚገባ ግን ልጻፍልህ። ምናልባት ስትመጣ ስራ በስቶ በኤፌሶን ቸርች በጣም ቢዚ ናት። ቸርቿ ትልቅ ቸርች ናት። እንደዚህ በጣም ስትራክቸርድ ናት። በጣም ግዙፍ ናት። እንደው በጣም ይዘውህ አዳዲስ ነፍሳት ካልደረስክብኝ ግን እንደው ስትመጣ ካጣኝ ደብዳቤውን ትቼልሃለሁ። ክብር ለኢየሱስ። በቃ የቀረው እሱን ነው እየተማራችሁት ያላችሁትን። እነዚህ ክብሮች በሙሉ ከፊት ሆነው ይሄንን ይጽፋል። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም። የመጀመሪያው የጳውሎስ በዚህ ደብዳቤ ላይ የሚያስቀምጠው ወደፊት እሄዳለሁ፣ ከፊት ይልቅ የማደርገው ነገር የመጀመሪያው አለመርካት አለው። ጳውሎስ አለመርካት ውስጡ አለ። አለመርካት አንዱ የስኬታችን ጸር እርካታ፣ መጥገብ፣ ደርሻለሁ፣ በቃኝ ማለት ያስቆመናል። ስኬት ነው ሰውን የሚገለው፣ መከራ አይገለውም። ሳክሰስ እግሬን ዘርግቼ ነው የምቀመጠው ሲሳካኩ። ካልተሳካስ ጸሎት፣ ምጥ፣ ትግል እስኪጎበኝ አይደል ብዙ ሰው የሚጸልየው። ከተጎበኘ በኋላ እኮ ደውለ ነው የምትጠራው። እስኪጎበኝስ ጎብኘኝ 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 ጎብኘኝ። ቻሌንጅ ካለ ተንበርክኮ ቀድሞ ነው የምታገኘው። እናንተ በእርግጥ በስኬትም እንደምትጸልዩ ተስፋ አደርጋለሁ። ጳውሎስ እንደ ያስቆኝ ፍጹም እንደልኩ አልቆጥርም፣ ገና ነኝ፣ ረሃቤ ገና አልጠገበም፣ ውስጥ ያለው ክፍተት ገና ሞልቶ አላለቀልኝም። አለመርካት ነው የመጀመሪያው። በጣም በትህትና ጎናቸው ያለው ሰው እንዳትረካ በሉት። ብዙ አለ እንዳትጠግብ በሉት። አለመርካት ወደ ጸሎት ያመጣሃል። አለመርካት መጋደል መቃተት ውስጥ ያስገባሃል። አለመርካት ማሰላሰል ውስጥ። ጳውሎስ እኮ ስላልረካ አይደል እንዴ? ስላልጠገብ አይደል እንዴ? የመጨረሻ ደብዳቤውን ሁለተኛ ጢሞቴዎስ ላይ እኮ አንተ ጋር የተውኩትን በርኖስና ጠቅልሎ ላክልኝ አለው። ሊሞት እኮ ነው ሰውየው፣ ወደ ጌታ ሊሄድ ነው። ጥቅልል በርኖስ እሺ ለብሷል። ጥቅልል ለምን አለ? በኤፌሶን አንተ ጋር የተውኩት ለምን እያነበብኩ የቀረኝ ጥቂት ነው፣ ሊሄድ ነው፣ በቃ ጨርሻለሁ አለ። ሩጫውን፣ ሃይማኖቱን፣ መጋደሉን በሙሉ ጨርሻለሁ፣ የቀረ መሄድ ነው። እስኪሄድ ላንብብ። ከዚህ በኋላ ወጥቶ እኮ አያገለግልም። ለመኖር የቀረችኝን ለመጨረስ እያጠናሁ ልጨርስ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል መኖሪያው ነበር አይደል? መጠርመሻው አልነበረም። ለመኖር ነው አይደል? እግዚአብሔርን ቃል አለመርካቱን ይዩት። ሁል ጊዜ ለእግዚአብሔር ቃል ጉጉ ነው ሰውየው። ጉጉ ነው፣ ናፋቂ ነው። ቃሉን ይናፍቃል፣ ይርበዋል፣ ማጥናት ይፈልጋል፣ ከቅዱሳን ጋር ማውራት ይፈልጋል፣ ያካፍለዋል፣ ለመኖር ይጋደላል ከቃሉ ጋር። ለምን? አለመርካት። ሁሉም ደብዳቤዎቹ ላይ ሳላቋርጥ እጸልያለሁ፣ ሳላቋርጥ እጸልያለሁ፣ እሱ ፊት እንበረከካለሁ ሁሌ። ለምን? አለመርካት ወደ ፕሬየር፣ ወደ ቃሉ፣ ወደ ኑሮ፣ ወደ ህብረት ጳውሎስን በጣም ያተጋዋል። አለመርካት ውስጡ አለ። የመጀመሪያው እሱ ነው። ቀጥሎ ክብር ለኢየሱስ ይሁን። የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጥናለሁ። ጳውሎስ አለመርካት ብቻ አይደለም፣ የተያዝኩበትን ያንን እይዛለሁ ብዬ እፈጥናለሁ። ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያንን እኔም የራሴ ለማድረግ ይሄ ነገር ሩቅ ነው። ክርስቶስ ኢየሱስ እኔ ነው የራሱ ያደረገበትን ያንን እኔ የራሴ ለማድረግ። ኢየሱስ ጳውሎስን በምን መንገድ ነው የራሱ ያደረገው? ያንን እኔ ራሴ ለማድረግ። ሰማይ ክርስቶስ እኔ ነው ለማለት ወዴት ነው የምሮጠው? እርሱ እኔን የራሱ ያደረገበትን ያንን እኔ የራሴ ለማድረግ። ካልሞት አይቆምም ይሄ ሰውዬ። በህይወት እያለ አይቆምም። ህይወቱ እንደ መጠጥ ቁርባን መስዋዕታቸው ላይ ካልፈሰሰች በቀር ጳውሎስን አታስቆሙትም። ህይወቱን ካልከፈለ በቀር ሰውየው አቆሙ። ለምን? ክርስቶስ እኔን የራሱ ያደረገበትን ያንን የራሴ ላርገው ይላል። የሞት አስነስቶ የማይቆመው ለዛ ነው። ብዙ ምልክትና ድንቅ በእጁ ተከናውኖ የማይቆመው ለዛ ነው። አያሌ ህዝብ ወደ እግዚአብሔር መንግስት እየተጨመረ ነው በሷ የማይቆመው ለዛ ነው። ሩቅ ነው።
ሩቅ ነው። ግቡ ሩቅ ነው። ለዛ ነው የማይቆመው። ግቡ ሩቅ ነው። ክብር ለእግዚአብሔር ይሁን። ይቀጥላል። ቁጥር 13 አንድ ነገር አደርጋለሁ ይላል። አንድ ነገር ብቻ አደርጋለሁ። አለመርካት፣ ግቡን ሩቅ አድርጎ መታገል ብቻ ሳይሆን አንድ ነገር ያደርጋል። ጳውሎስ ሲንግል ማይንድ ነው። ሲንግል ማይንድ ነው። ፎከስድ ነው። ብዙ ነገር ላይ ህይወቱን ኢንጌጅ አያደርግም። አንድ ጉዳይ ላይ ነው የጠመደው ህይወቱን። አንድ ጉዳይ ላይ ከፊት ይልቅ የምትሮጠው፣ የምትተጋው፣ የምትጋደለው በምንድን ነው? በአንድ ጉዳይ። ምኩራብ አስገባው፣ እስር ቤት አስገባው፣ ቤተ መንግስት አስገባው፣ ምንም ውስጥ አስገባው፣ አንድ ነገር ነው የሚያደርገው። ክርስቶስ ኢየሱስን ያውም ደግሞ የተሰቀለውን አይደለም የሚሰብከው። መግቢያውን ይቀያየረው እንጂ የሁል ጊዜ የጳውሎስ ፎከስ፣ የጳውሎስ ሴንተር ደጋግሞ 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 የሚደበድበው ጳውሎስ ያችን ጉዳይ ነው። ደጋግሞ ፎከስድ ከሆንክ ደግሞ ፔኔትሬት ታደርጋለህ። አንድ ቦታ ደጋግሞ የሚመታ ሰው ይቀዳል። ቡጭቅ ነው የሚያደርገው። በጣም ብዙ ቦታ የሚመታ ሰው እንኳን ሊቀድ ምልክት አይተውም። ምልክት እንዲህ ጭረት አይተውም። ቀለሃው ያልቃታል እንጂ አይጭርም። አንድ ቦታ የሚመታስ የጊዜ ጉዳይ ነው። ገንጥሎት ነው የሚሄደው። የጊዜ በደግ እንዳይመስልህ፣ እንዲህ መንፈስ ቅዱስ የተሞላ የሥላሴን ፕሮግራም የተሸከመ ሕዝብ እንዳይመስልህ። እንዲህ ሰው በክፋት አንድ ነገር ላይ ከደጋገመ እንደ ሀገር ተጽዕኖ ሊያደርግ ይችላል። በክፋት በአመፅ አንድ ነገር ላይ ፎከስድ የሆነ ሰው ባይዘው አትችለውም። ሴንተር ኦፍ ፖይንት ያገኘ ሰው ባይዘው አትችለውም። ጳውሎስ ቲም አለኝ ይላል። ቲም አለኝ። ምንድነው ቲም? ክርስቶስ እና እሱ ላይ ነው ደጋግሜ የምሰደው። አሕዛብ ከተማ፣ አይሁድ ምኩራብ፣ ምንም ውስጥ ልግባ፣ ቄሳርን የማግኘት እድል ሲያገኝ ለቄሳር የሚያስገድል መልእክት የሰበከው ምን ብሎት ነው? ቄሳር የሚገለው ጳውሎስን ክቡር ቄሳር በጣም እርሶ ማለት የተከበሩ ኖት፣ እንደ እርሱ ያለ ማንም የለም ቢል ማንም ይነካው። አንተ ሮማ ለሚባለው አምላክ ኢንካርኔት ጋድ አይደለም፣ ክርስቶስ ኢየሱስ ነው አለው። አምላክ ኢየሱስ ነው ሲለው ይገደል አለው። ቄሳሩንም ሲያገኘው ይሄንን ነው የሚለው። ክብር ለኢየሱስ ይሁን። ሲንግል ማይንድ እንሁን። አንድ ነገር ብቻ የምናደርግ ሰዎች እንሁን። አንድ ነገር አደርጋለሁ ሲል ኮንሰክሬት፣ ይሄ ለየት ያልኩ ብቻ አይደለም። ኮንሰክሬሽን ብቻ አይደለም፣ ኮንሰንትሬሽንም ነው። የተለየ ለአንድ ነገር የሚኖር ሰው ለብዙ ነገር አይኖርም። ምን ማለት ነው? የተለየ ነው ማለት ነው። አይቀላቀልም፣ ሚክስ አያረግም። እንደዚህች ነው የሚል እና ያስታውቃል። ክሮስ አታረገውም። ሰውየውን ባይዘው ፓራሌሊ አጠገቡ ትሄዳታለህ እንጂ እንዲህ ክሮስ አታረገውም። አይገባም። አንተ ጋር ቀጥ ብሎ ነው የሚሄደው። ጳውሎስን እንዴት አድርገህ ነው ክሮስ የምታደርገው? ኮንቪክሽኑ ከባድ ነው። ሰውየው የሚኖርለትና የሚሞትለት ጉዳዩ ነው። ባይዘው ወንጌል የተጨማሪው አይደለም፣ መኖሪያውም ነው፣ ከሞተ መሞቻውም ነው። እና እንዲህ ቤንድ አያረግም። አንተም ክሮስ አታረገውም። ሰውየውን ጠንካራ ነው፣ ሶሊድ ነው፣ ይዳሰሳል አቋሙ። አሜን ነው። አንድ ጉዳይ፣ አንድ ነገር ከፊት ይልቅ አንድ ነገር የጀመርነውን እዛ ላይ እቺ ቤተክርስቲያን በምድር የምትታወቀው ክርስቶስን በመገለጥ በመስበክ ከፍ አድርጋ በማውለብለብ ከፊት ይልቅ እዚሁ ላይ አሜን በሏ። ሌላ ነገር ብናወራ ተቃዋሚ የለንም። ታውቃላችሁ፣ ኢየሱስ ካልክ ነው። መንገድ ላይ እየሄድክ ስለምንም ነገር ብታወራ ማን ይነካል? ይገርምሃል ብለህ የሆነ ነገር ብታወራ ይሳተፋል ሰው። አዎ ይላል። ካላወቀ ደስ ብሎት ይሰማሃል። ስለ ቅዱሳን መላእክትና ስለ አንዳንድ ጉዳይ ብታወራ የታክሲ ይከፍልልሃል። እስቲ ዝም ብለህ ኢየሱስ በል። ጌታ ነው ማትበል፣ ያድናልም። ዝም ብለህ ኢየሱስ በል እስቲ፣ ታክሲው ይቆማል። ምንድን ነው? ምንም እኮ አላልክም። ኢየሱስ በል እስቲ። በጌታ የሆነውስ አሜን ይላል። ምንም እኮ አላልክም።
ይህ ብላቴና አይደል ያለው ስምዖን ኢየሱስን ከማርያም ተቀብሎ ከፍ አድርጎት ለብዙዎች መውደቅ ለብዙዎች መነሳት ምክንያት ነው። ኢየሱስ ብለ ኒውትራል የለም፣ ወይ ይወድቃል ወይ ይቆማል። ዘመም የለውም። ኢየሱስ ግሬ የለውም፣ ብላክ ኤንድ ዋይት። እዛ ላይ እምትቆይ ከሆነ በጣም ቻሌንጅ የሚያደርግ ነገር ይኖራል። ቀጥሎስ የሚከብር ጌታ ደግሞ አለ። መከራን እንደ ደስታ እየቆጠርን የምንኖርበት ህይወት ፊልጵስዩስ ውስጥ አለ። መከራ ያመጣበት መልእክቱ ነው። መከራ ማል የሚያዘምረው መልእክቱ ነው። ቼን እጁ ላይ አስገብቶ የሚያሰቃየው እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለ እኮ። ሌባና ወንበዴ አይደለም ምን ያለ ከሌባና ከወንበዴ ጋር ተቆጥሬ አለ። እንደ ሌባ ገረፋለሁ አለ። ሌባ አጠገቤ ቁጭ ብሎ እሱ ሰርቆ ነው ሰብኬ ገብቼ እኔ ህይወት ብዬ እሱ ዘርፎ እንደ ሌባና እንደ ወንበዴ ለወንጌል ነው አለ። ጢሞቴዎስን ምን እንደሚለው ና በእስረኛው በእኔ እንዳታፈር በጌታችን ምስክርነት እንዳታፈር እንደውም ናና ከኔ ጋር ስለ ወንጌል መከራ ተቀበል። ሰው ሻይ ይጋበዛል እንጂ መከራ ይጋበዛል? ና ይሏል። ወደ መከራ ምን ላድርገው? ና ተካፈለኝ፣ እንገረፍ። እውነተኛው ሐሴት በወንጌል በሚመጣ መከራ ውስጥ አለ። እውነቴን ነው የምነግራችሁ። ይኸውላችሁ ስሙኝ። መኪና አንጠለ በእግር ስለሜዳ አይደለም እያወራሁ ያሉት እኔ ስለ መከራ። ኢትስ ኤ ሲስተም ያላችሁን በሙሉ አታችሁ ትደህያላችሁ አይደለም እኮ መከራ። ሪጀክሽን እኮ ነው መከራ። ሲስተሙ ይታፋሃል። ዘንድሮ እንድች መንካት አይቻልም። ታውቃለህ፣ ሰብአዊ መብት አለ። እንድች መንካት ድሮ እንደዚህ እየገረፉ ነው የሚገሉት። ዘንድሮ ሳይነኩ ነው የሚገሉ። መንካቱ ወንጀል ነው። ሲስተሙ ኢየሱስን ዓለም ወደው አታውቅም፣ ወደፊትም አትወደውም። መልእክታችን እሱ ከሆነ ምንም ቢሆን ጳውሎስ እንደዚህ ይላል፣ አንድ ነገር ነው የማደርገው። እስከ መቼ? እስከ መጨረሻ ግቤ ጋር እስክደርስ። የመጨረሻው ጳውሎስ የሚያነሳው የመጨረሻው ቁጥር 14 እግዚአብሔር ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እፈጥናለሁ። ራይት ተርም ነው። የስድስተኛ ዓመቱ እንትን ትክክለኛ ሞቶ ነው። ጳውሎስ እንደዚህ ያለ ወደ ላይ ስለጠራኝ ደጋፊም ተቋሚም ወደ ጎን የለኝም ይላል። በጣም ብታጨበጭቡልኝም በጣም ብትረግሙኝም እኔ ወደ ላይ ተጠርቼ። እስቲ አሜን በሏ። በእውነት ነው ማለት ቲፎዞም ጠላትም አያበጅም። ይሄ ሰውዬ ለምን የሚያሳድዱትንም ገንዘብ ማድረግ የሚችለው ወደ ላይ ነው። እሱ ራሱ አሳዳጅ አልነበር እንዴ? እስጢፋኖስን እኮ ያስገደለው እሱ ነው። በዚህ እስጢፋኖስን እኮ ያስገደለው እሱ ነው። በጌታ ስለሆነ ነው ማንም አስተዋሶ የማይጽፈው። ፈሪሳውያን እኮ በጌታ ስለሆነ እኮ ነው ሰቅላችሁ ገደላችሁት ይላል ጴጥሮስ እየመጣ። እናንተ ሰቅላችሁ ገደላችሁ ሲል ፈሪሳውያን ምንድን ነው ያሉት? ሰሙትና አንተ ሰው ያሉት በዚህ ኮርት ላይ ኮን የኮርት ስብከት እኮ ነው አይደል? እኛውን ጉባኤ ላይ ምን ሰው እነሱ እኮ ፍርድ ቤት ነው የሰበኩት። አንተ ሰውዬ አሉት። አቤት ሲል የዚህን ሰው ደም ከእጃችን ላይ ያንሳልን አሉት። እሺ አለ። እግዚአብሔር አሳልፎ ሰጣችሁ፣ በክፉ ሰዎች እጅ ቀየረ። ጳውሎስ በጌታ ሆና እስጢፋኖስን ዋነኛ እንዲታሰሩ እንዲሰቃዩና እንዲገደሉ ፈቃድ ይቀበል ነበር ነው እኮ። የእስጢፋኖስ እኮ ሪከርድ ስለተደረገ ነው፣ በጣም ፊገሩ ትልቅ ስለሆነ ሰውየው። ስለዚህ አሁን ጳውሎስ ተቃዋሚ ሲኖርበት የኔ አይነት ነው ይላል። ነገ ቸርች ይተክላል እና አልቃወመውም ወደ ላይ ስለጠራኝ። ከፊት ይልቅ ምን ማለት ነው? ከፊት ይልቅ ግራቪቲ እንዴት ከባድ መሰለ። መሬት ለቆ ወደ ላይ መሄድ፣ ወደ ጎን እንደምንም ትሮጣል። ወደ ላይ የሚጎተት ነገር ብዛት፣ ወደ ታች ለማውረድ የሚታገል ነገር ብዛት፣ ከፍታን ጠብቀ መቆየት። የሮጣ ሁሉ ዘሎ ይነካል። ባይዘው ነክቶ መቆየት ነው ዋናው። የዘለለ በሙሉ አንዴ ይነካታል፣ አይቆይም። ለዛን ኮንሲስተንሲ መቆየት፣ እዚህ ላይ 6 ዓመት መኖር
አንዳንዱ ነገር እኮ ተቃል ልብስ ማውለቅ እኮ አይደለም ስጋ መቦጨቅ ነው ከላይ ላይ ገንጠል ሰር አውርታችለውማ ጸልይ ነው መታልፍ ቅዱሳን ሲሆኑ ምን ታረጋለህ ጌታዊ ምሕረት አርግ ሌሎች ሲሆኑስ የእጃቸውን ስጣቸው እንደሱ ነው አይደል እኔ አይደለም ጳውሎስ ነው ያለው ጌታ የእጁን ይሰጠዋል አለ ማነው ስሙ ያ ሰውዬ ከፋብኝ ያለው ማነው ስሙ እስክንድሮስ ከፋብኝ አለ ከዛስ ጌታ አለ እኔ ምን አለኝ አለ እኔ የጌታ ነኝ ንብረት ነው ያበላሽዋል እና ባለቤቱ የእጁን እሱ እንዲህ ነው የሰነዘረው ጌታ አለ የእጁ አንተንም ከሱ ይጠብቅሃል ታውቃል ምን ሞጌው እሱ ነው ይሄ ቅድሙ ሞጌ ቅዱሳን ሲሆኑስ ትጸልያለህ እግዚአብሔር ወይ ብርሃንህን አትችለውማ ዓለም ሁሉ ነው የሚቃወመህ ወደ ላይ ስበቱ ተመሳሳይ ለማድረግ እንዴት ትወጣለህ ናውረድ እንዴት ዝም ብለህ ወንጌል ትላለህ ናውረድ ምሰል ኖ ጳውሎስ እንደዚህ ይላል ወደ ላይ ጠርቶኛል እና ኃይል ጨምራለሁ ከፊት ይልቅ ነው እስካሁን የመጣሁበት አለ አራውን አግሬሲቭ ነኝ ይሄ ፋይናል ላፕ ነው መገንጠል ነው አየር መሰንጠቅ ነው አያውን ከኖርማል ሴኩላር ከሆነው ከስጋ ለባሽ ጋር ብቻ ስፒሪት ሪልም ላይ ካለ ሃይራርኪ ጋር ጭምር ነው ገንጥዬ ነው ሞቶ ይላል መንፈሳዊ ዓለምም ጭምር ነው ወደ ላይ ነው የተጠራው በቃ ከፊት ይልቅ ኢየሱስ ክርስቶስ ጌታ ነው እግዚአብሔር ይችን ቤት እስካሁን የመጣነው ከዚህ በኋላ ላለነው እርግጠኛ ያደርገናል ምንም እችን ቤት እግዚአብሔር እንደገና በእውነት በማይቆጠር ህዝብ መዳን ይባርካት ከፊት ይልቅ እንዴት አይነት ቃል ስንት ሰው ድኗል ይሄን ያህል እሺ ከፊት ይልቅ ማለት ሚሊየንስ የዛሬ 2000 ዓመት ያን ያክል ቁጥር ሪከርድ ከተደረገ አሁን እግዚአብሔር በሰጠን ብዙ እድል በተከፈተልን አያሌ በር እግዚአብሔር ብዙዎችን ደግሞ በዚህ ቤት ይደርሳል